ከእንጨትና ከሚስማር የተሰራች ነበረች። ቀጥተኛ በሆነ የአላህ ስብሓነሁ ወተዓላ ጥቆማ ሰራት። يا بارئ لطفك يشملنا يا راحمنا آدم የስድስተኛ የልጅ ልጁን አይቷል። يشملنا يا راحمنا أنت الله عملت የመርከቢቱ እርዝመት 300 ክንድ ነበር። ይህም በኑህ ቅድመ አያት ክንድ ልኬት ነው። غفرت إلهي آثاما بمشيء تبكي عينا በሐዲስ እንደተዘገበው ኢድሪስ ከአደምና ከሼት በኋላ የመጀመሪያው ነብይ ነው አለይሂ ሰላም። وغفرت إلهي آثاما بمشيء تبكي عيناه بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على سيدنا محمد النبي الكريم وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. بالفو زجتاچن سلا آدم عليه السلام سننغاغر نبر. الله سبحانه وتعالى የታመጸበት የመጀመሪያው ወንጀል ምን እንደሆነ ማይተናል። ያም ምንም እንኳን አላህ በግልጽ ቢያዘውም ኢብሊስ ለዓነቱላህ ዐለይህ ለአደም መስገድን ባለመቀበሉ የተከሰተ ነበር። قال ما منعك ألا تسجد إذ أمرتك قال أنا خير منه خلقتني من نار وخلقته من طين እንድሰግድ ባዘዝኩ ጊዜ እንዳሰግድ የከለከለህ ምንድነው ይላል። የዚህች ወንጀል መሰረቱ ኩራት ነበር፣ ራስን አስበልጦ ማየት ነው። ይህም የዲን ሊቃውንት እንደሚናገሩት የወንጀሎች ሁሉ መነሻና መሰረት ነው። ኩራት የሰው ልጅ እርሱ ከሌሎች እንደሚበልጥ እና ከሌሎች የተሻለ ሆኖ ሲሰማው የሚመጣ ነገር ነው ይላሉ። ስለዚህም ነው ኢብሊስ በተደጋጋሚ ጊዜ እኔ ከርሱ የበለጥኩ ነኝ እያለ የገለጸው። እንዴት ከሱ በላይ ለሚለው እኔን ከእሳት ፈጠርከኝ እርሱን ደግሞ ከጭቃ ፈጠርከው የሚለው የኢብሊስ ቃል ይገልጸዋል። ጉዳዩ አንተ ከየት ሀገር፣ ከየት ጎሳ፣ ከየትኛው ቤተሰብ ነህ የሚለው አይደለም። እነኚህ ነገሮች የሚጠቅሙ አይደሉም። እንዲህ ባሉ ነገሮች ሰዎች ላይ የሚኮፈሰው እነሆ ኢብሊስን እየተከተለ ነው። እኔ ከርሱ የበለጥኩ ነኝ፣ እኔን ከእሳት ፈጠርከኝ እርሱን ግን ከጭቃ ፈጠርከው በማለት እንዳመፀው ማለት ነው። አደም አለይሂ ሰላም አላህን ካመፀ በኋላ ከጌታው የምህረት ቃልን ተቀበለ። ጌታውም ይቅር አለው። ፈጅተባሁ ረቡሁ ፈታበ ዐለይሂ ወሀዳ ጌታው መረጠው፣ ይቅርታም አደረገለትና መራው። በወንጀል ላይ ችክ አላለ። ኢብሊስ ግን አላህ ስብሓነሁ ወተዓላ ባናገረው ጊዜ ለምን አልሰገድክም ብሎ ሲጠይቀው ከአመፅ አልተወገደም። አደም ግን አለይሂ ሰላም አላህ ለምን አመፅክ ብሎ ሲጠይቀው ጌታችን ሆይ ራሳችንን በደልን በማለት ወንጀሉን ተናዘዘ። ምህረት የማታደርግልን እና የማታዝንልን ከሆነ ከከሰሩት እንሆናለን በማለት ሁለቱም ተጸጽተዋል። ይህም በአደምና በኢብሊስ አመፅ መካከል ትልቅ ልዩነት እንዳለ ያመለክታል። ኢብሊስ በአመፅ ላይ በመዘውተሩና በመኩራቱ ለእሳት መሆኑ እንዲሁም በዚያ መዘውተሩ ተገቢ ሆነ። አደም ግን ኢብሊስ እንዳደረገው ምንም እንኳን ወንጀል ቢሰራና የአላህን ትእዛዝ የተቃወመ ቢሆንም ኢብሊስ ችክ ሲል አደም ግን ምህረትን ጠይቋል። ከዚህም በመነሳት ሊቃውንት እንዲህ ይላሉ፣ ጥፋትን ካለማመን ጋር ከሆነ የወንጀል ትንሽ የለውም፣ ጥፋትን ካመኑና ይቅርታን ከጠየቁ ግን የወንጀል ትልቅ የለውም ሲሉ ይናገራሉ። ወንጀል ከሰራህ ወንጀልህን እመን፣ ምህረት ጠይቅ፣ ወደ ጌታህ ተመለስ።
ከዚያንም ጌታህ ይመርጣል ይቅርታን ያደርግልሃል ያ ግን በወንጀሉ ላይ ችክ የሚል ያ እርሱ ከአላህ የሆነ ቅጣት የሚገባው ነው ከዚያ ቀጥለን እድሜ ልኩን አላህን ሲገዛ ከቆየ በኋላ አደም እንዴት እንደሞተ አይተናል አላህን አንድ እንጂ ከዚያ ያለፈ አላመፀም ያችም ዛፊቱን በበላ ጊዜ የነበረችው ወንጀሉ ነች ከርሷ ውጭ በፍጹም አላህን አልወነጀለም በመድር ላይ 960 ዓመታትን ሁሉ በቆየ ጊዜ አላህን አላመፀም እርሱ ተምሳሌት አርአያና አባታችን ነው አደም አለይሂ ሰላም ሐዋ ከርሱ ቀጥላ ከአንድ ዓመት በኋላ ሞተች አለይሂ ሰላም ከአደም አለይሂ ሰላም በኋላ ፍርድ በመስጠት በመሪነትና በነብይነት የተተካው ልጁ ሺት ነው በመድር ላይ በፍትህና በጥሩ ነገር ፍርድ ይሰጥ ጀመር ግን በሜዳማ አካባቢዎች ጥፋት ተስፋፋ ይህም በቃቢል ህዝቦች ዘንድ ነበር ወንጀል ተስፋፋ ከወንጀሎቹ መሐከል ግድያ ነበረበት አንዳቸው ሌላኛቸውን እንደዚሁም በአካባቢው የሚያልፉትን የተቀሩትን የአደም ልጆች መግደልን ተያያዙት በዚህ መልኩ ጥፋት ተስፋፋ ይህም ኢብኑ አባስ ረዲየላሁ ዐንሁ ولا تبرجن تبرج الجاهلية الأولى وقرن في بيوتكن ولا تبرجن تبرج الجاهلية الأولى እንደ መጀመሪያይቱ የድንቁርና ዘመን መገላለጥን አትገላለጡ የሚለውን አንቀጽ ባነበቡ ጊዜ እንዲህ ብለዋል ከአደም ትውልዶች ሁለት ጭፍሮች ማለት ከአደም ጋር ከነበሩት ትውልዶች አንዳቸው በሜዳማ አካባቢ ይኖሩ ጀመር የቃቤል ቡድኖች ሜዳማ አካባቢ ነበሩ ሌሎቹ ደግሞ በተራራ ላይ ይኖሩ ነበር የተራሮቹ ወንዶች ፊታቸው የሚያሸበርቅ ነበር ማለት በተራሮች ላይ የነበሩት ወንዶች ውበት ነበራቸው ሴቶቻቸው ደግሞ ፉንጋዎች ነበሩ በውበት ያነሱ ነበሩ የሜዳማው አካባቢ ሴቶች ደግሞ ውቦች ሲሆኑ ወንዶቻቸው ደግሞ ፉንጋዎች ነበሩ በሜዳው አካባቢ ያሉ ሴቶች ውቦች ነበሩ ኢብሊስ ደግሞ ጉዳዩን ተመልክቶ ስራውን መስራት ጀመረ ጥፋትን ከጊዜ ወደ ጊዜ እያሳደገ መጣ ኢብሊስ ከሜዳማው አካባቢ ወዳሉት ወንዶች ወደ አንደኛው በአንድ ወጣት ልጅ መልክ ቀረበውና ራሱን ቅጥረኛ አድርጎ እርሱ ዘንድ ይሰራ ጀመረ ከቃቤል ጎሳ ወደ ሆነው ሰው ዘንድ መጥቶ ማለት ነው ያገለግለው ጀመረ ይህም ወጣት በወጣት የተመሰለው ኢብሊስ ዜማንና ዘፈንን ያስተምራቸው ጀመረ ኢብሊስ እረኞች የሚዘፍኑትን አይነት ዘፈን ይዘፍንላቸው ጀመረ ሰዎች ከዚያ በፊት ሰምተውት የማያውቁትን የድምጽ ቅላጼን ይዞላቸው ቀረበ ይህም በአካባቢያቸው ላሉ ሰዎች ተዳረሰና ድምጾቹና ዘፈኖቹ ተራራ ላይ ወዳሉ ሰዎች ሳይቀር ደረሰ እያደር ወደ እነርሱ በመቅረብ ይህንን ዘፈን ያዳምጡ ጀመረ በአመት የሚሰበሰቡበትን በዓልም መሰረቱ እነኛ የቃቢል ጭፍሮች በዓልን መሰረቱ በዚህ በዓል ቀን ሴቶች ለወንዶች ውበታቸውን ገልጠው ይቀርቡ ጀመረ እነኛ የተራራው ሰዎችም ሴቶቹ በውበታቸው አማለሏቸውና ወደ ሴቶቹ ይመለከቱ ጀመሩ አንዳንድ ሰዎች ከተራራው አካባቢ እየተደበቁ ወደ ሜዳማው አካባቢ መምጣትን ተያያዙት በጊዜው ከአደም ልጅ ከሺት መተዳደሪያ ህግ መሐከል ደግሞ ከቃቢል ልጆች ከወንዶቻቸውም ይሁን ከሴቶቻቸው ጋር መቀላቀል የተከለከለ ነበር ከነርሱ አትቀላቀሉ የሚል ትእዛዝ ተላልፎላቸዋል ግን በዚህ ፈተና በመታለል ከፊላቸው ሺትን ያምስ ጀመረ በዚህ መገላለጥና ስሜት ተታለው ተደብቀው ወደ ሜዳማው ክፍል ይሄዱ ጀመረ እነርሱም በበዓላቸው ላይ ሳሉ አንድ የተራራ ሰው ወደ እነሱ ሲንደረደር ወርዶ ሴቶቹንና ውበታቸውን ተመለከተና ተመልሶ ለባልደረቦቹ ነገራቸው ሁላቸውም ያንን መመልከትን ወደዱ አሰቡ ፈለጉ ቀስ በቀስም ወደ ታችኞቹ ይቀላቀሉ ጀመረ ወደ ቃቤል ጭፍራ ሴቶች ይቀርቡ ጀመረ ሴቶቹ ተገላልጠው ባሉበት ሁኔታ
በበዓል ቀን ወደ እነርሱ ወረዱና በመካከላቸው ጸያፍ ነገር ተፈጸመ። ዝሙትን ተገበሩ። ይህች የመጀመሪያዋ የዝሙት ወንጀል ሆነች። ኢብኑ አባስም ረዲየላሁ ዐንሁ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ እንደ መጀመሪያይቱ የድንቁርና ዘመን መገላለጥን አትገላለጡ የሚለውን የአላህን ቃል ትርጉም ይህ ነው ብለው ይናገራሉ። የድንቁርና መጀመሪያዋ ይህች ወንጀል ሆነች። ለመጀመሪያ ጊዜ በፍጡራን ውስጥ የተከሰተች ድንቁርና ነች። ጥፋት በዚህች ፈታኝ በሆነች መንገድ በታላቁ ተስፋፋ። ሺትም ከመልካም ነገር የተቀረውን ይጠባበቅ ጀመረ። ተከታዮቹንም ከነኚህ ጋር እንዳይቀላቀሉ ይከላከል ጀመር። በመካከላቸውም ጥፋት እንዳይስፋፋ ተከላከለ። ሸይጣን ግን መጎትጎቱን አላቆመም። በዚህም ከዚያ ጊዜ ጀምሮ የቃቢል ቡድን በቁጥር እየተበራከተ መጣ። በተጻራሪው የሺት ቡድኖች ደግሞ በቁጥራቸው እያነሱ መጡ። ጉዳዩ በእንዲህ ቀጠለና ኢድሪስ አለይሂ ሰላም በነብይነት ብቅ አለ። ኢድሪስ ማለት ኢድሪስ ኢብኑ ያሪድ ኢብኑ ሚህላኢል ኢብኑ ቂናን ኢብኑ አኑሽ ኢብኑ ሺት ኢብኑ አደም አለይሂ ሰላም ነው የዘር ሐረጉ። ሺት ለርሱ የአምስተኛ አያቱ ነው። ኢድሪስ የተወለደው አደም በህይወት ሳለ ሲሆን ከአደም እድሜ 120 ዓመታትን አግኝቷል። አደም ወደ 1000 ዓመታት ያህል በምድር ላይ ኖሯል። አደም በህይወት ሳለ ተወልዶ አደምን ለማየትና አብሮት 120 ዓመታትን ለመኖር ታድሏል። አደም የስድስተኛ የልጅ ልጁን አይቷል። 1000 ዓመት ማለት ረጅም እድሜ ነው። አደም ከሞተና ከርሱም በኋላ ሺት ከሞተ በኋላ አላህ Subhanahu Wa Ta'ala ኢድሪስን ነብይና መልእክተኛ አድርጎ ሾመው። ከአደም ዝርያዎች መካከል አላህ ኢድሪስን መረጠው። በሐዲስ እንደተዘገበው ኢድሪስ ከአደምና ከሺት በኋላ የመጀመሪያው ነብይ ነው አለይሂ ሰላም። በሌላ ሐዲስ እንደተጠቀሰው ደግሞ የመጀመሪያው በብዕር መጻፍ የቻለ ነብይ ነው። በሰዎች መካከል ጽሑፍን ለመጀመሪያ ጊዜ ያሰራጨው ነብይ ኢድሪስ ነው። ኢብኑ ከሲር እንደዘገቡት ተክለ ሰውነቱ እንዲህ ያለ ነበር። ቁመተ ረጅም፣ ፊተ ቆንጆ፣ ጥቅጥቅ ጺም ያለው፣ ያማረ አቋም የተላበሰ፣ ዘንካታ፣ ባለሰፊ ትከሻ፣ ወፍራም አጥንት ያለው፣ ባለቀጭን ጡንቻ፣ የተኳሉ እና ትላልቅ አይኖች ያሉት ነበር። በንግግሩ የተረጋጋ፣ ዝምታን የሚያበዛ፣ አካሎቹ የተረጋጉ፣ በሚራመድበት ጊዜ እይታውን ወደ መሬት የሚተክል እና አንገቱን የሚሰብር ነበር። በጥልቀት የሚያስብ፣ በአላህ Subhanahu Wa Ta'ala መለኮት በዚህ ፍጥረተ ዓለም በጥልቅ የሚያስተነትንና የሚያስተውል ሰው ነበር። ሐዘን የተላበሰ፣ ሲቆጣ ድምፁ ከፍ የሚል፣ በሚናገርበት ጊዜ ጠቋሚ ጣቱን የሚያወዛውዝ ነበር። ይህ እርሱን ኢድሪስን አለይሂ ሰላም በተመለከተ የተዘገበ ጥልቅ ገለጻ ነው። ኢድሪስ አለይሂ ሰላም በሺት ሸሪዓ ላይ የቆየ ሲሆን መልእክተኛ ስለሆነም በቀደምት ህግጋት ላይ ሌሎች ተጨማሪ ህግጋትን ያክልበት ጀመር። መልእክተኛ የሆነ ሰው በአላህ Subhanahu Wa Ta'ala ትእዛዝ አዲስ ህግጋትን መደንገግ ይችላል። ጥፋት እየተስፋፋ መሆኑን በተገነዘበ ጊዜ እነኛ ጥፋተኞች በአማኞችና ደጋግባሮች ላይ ድንበር ማለፋቸውን ሲመለከት ጂሃድን አወጀ። በአላህ መንገድ ከተዋጉ ሰዎች የመጀመሪያው ሰው ሆነ። በአላህ መንገድ ላይ በመታገል ንብረትንና ሰዎችን ለመጀመሪያ ጊዜ የማረከው ኢድሪስ ነው አለይሂ ሰላም። የንብረት ምርኮውን ትቶ ሰዎችን ማረከ። የንብረት ምርኮ ከደረሳቸው በኋላ ለመጠቀም የተፈቀደላቸው የመጀመሪያው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። በአላህ መንገድ ተዋግቶ ሰውን በመማረክ የመጀመሪያው ኢድሪስ ነው አለይሂ ሰላም። በሐዲስ እንደተጠቀሰው ወታደሮችን በእግረኞችና በፈረሰኞች መልክ በማዘጋጀት ጦርነትን አካሄደ። በዚህ መልኩ በቃቢል ህዝቦች ላይ ጥቃትን በመሰንዘር
አሸነፋቸው ከነርሱም ብዙዎችን ማረከ በዚህን ጊዜ በእውነትና ውሸት መካከል እንዲሁም በመልካምና እኩይ ተግባር መካከል ትግል ተጀመረ ኢድሪስን አለይሂ ሰላም በተመለከተ በቁርአን ሰፊ ዝርዝር አልተጠቀሰም ግን واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا بمصحفهم إدريسن أوصى እርሱ እውነተኛ ባለሟል እና ነብይ ነበር ወደ ላቀ ስፍራም ከፍ አደረግነው የሚለው የአላህ ቃል በቁርአን ተጠቁሟል የላቀ ደረጃውን በተመለከተ ቡኻሪና ሙስሊም በዘገቡት ሷሂህ ሐዲስ እንደተጠቀሰው በሌሊቱ ጉዞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢድሪስን በከፍተኛና በላቀ ስፍራ በአራተኛው ሰማይ ላይ አግኝተውታል ከኢብኑ ጀሪር ጠበሪ ይህንን ክስተት የሚያብራራ እና ወደ ላቀ ስፍራ ከፍ አደረግነው በሚለው የአላህ ቃል ምን ነገር እንደተፈለገ የሚጠቁም ዘገባ ተጠቅሷል ብዙሃን የቁርአን ተንታኞችና የታሪክ ዘጋቢዎች ይህንን ክስተት ይጠቅሱታል ቢሆንም ሰሂህ የሆነ ሐዲስ አላገኘውለትም ግን ብዙ ዘጋቢዎች ስለሚጠቅሱት እኔም አወሳላቸዋለሁ ኢብኑ አቢ ሐቲም እና ሌሎች እንደሚዘግቡት ሂላል ኢብኑ የሳፍ እንዲህ ሲሉ ተናግረዋል ኢብኑ አባስ ለከዓብ ኢብኑ ማሊክ እኔ በቦታው ሳለው ጥያቄን አቀረቡለት እንዲህም አሉት አላህ Subhanahu Wa Ta'ala ኢድሪስን ወደ ላቀ ስፍራ ከፍ አደረግነው ሲል ምን ማለቱ ነው ሲሉ ጠየቁት ከዓብ ኢብኑ ማሊክም የእስራኤላዊ ዘገባ ዕውቀት ነበረውና በማያውቁት ጉዳይ ከዓብን ይጠይቁት ስለነበር ስለ አንድ ነገር መረጃን ካጡ ከበኑ እስራኤል ዘገባዎች ይጠቀሙ ስለነበር ጠየቁት ኢብኑ አባስ የዚህችን አንቀጽ ትርጉም ስላላገኙ ከዓብን ጠየቁትና ከዓብ ደግሞ ከእስራኤላዊ ዘገባ ተረከላቸው እስራኤላዊ ዘገባዎችን በተመለከተ በማረጋገጥም በማስተባበልም አልታዘዝንም ከከዓብ በተዘገበው እስራኤላዊ ዘገባ መሰረት ኢድሪስን አላህ Subhanahu Wa Ta'ala በየቀኑ በአደም ልጆች ቁጥር ልክ ስራን ከፍ አደርግልሃለሁ ሲል አስተላለፈላቸው አላህ Subhanahu Wa Ta'ala በየቀኑ በአደም ልጆች ቁጥር ልክ ስራህን ከፍ አደርግልሃለሁ ሲል አስተላለፈላቸው በዘመኑ የነበሩ የሰዎች ስራ መልካም ስራዎች በሙሉ ይደመሩና ለኢድሪስ በየቀኑ በስራቸው ላይ ይጨመርላቸዋል ይህ ያንተና በዘመንህ ያሉ ሰዎች ስራ ሁሉ ላንተ ይጻፈልሃል ማለትን ያስጨብጠናል ይህ ከአላህ የሆነ ክብርና ትሩፋት ነው ስራው በዚህ መልኩ እንደሚጨመርለት ካወቀ በኋላ ተጨማሪ እድሜን ፈለገ በየቀኑ በዘመኑ ይኖሩ የነበሩ ሰዎች ስራ ሁሉ ይመዘገበለታል ለዚህም እድሜው እንዲጨመርለት ፈለገ ከዚያንም ከመላእክት የሆነ ወዳጁ ወደርሱ መጣና በኢድሪስና በዚህ መልአክ መሐከል ወዳጅነትና ውዴታ ነበርና ይህ በመሐከላቸው ወዳጅነት የነበረው መልአክ ወደ ኢድሪስ መጣ ኢድሪስም አላህ እንዲህ ያለን መልእክት አስተላልፎልኛል ሲል ነገረው ማለት በጊዜው የነበሩት የአደም ልጆችን የመልካም ሥራ ምንዳ እንደሚጽፍልኝ ነገረኝ ሲል ነገረው እባክህ ይህ የሥራ ምንዳዬ እንዲጨምርልኝ የሞቱን መልአክ አናግርልኝ እድሜን ረዘም እንዲያደርገው አናግርልኝ ሲል ጠየቀው ስራዬ እንዲበራከትልኝ የሞቱ መልአክ እንዲያቆየኝ ንገርልኝ ሲል ጠየቀው መልአኩም እኔ ላደርግ አልችልም ግን እስኪን ሞክር አለውና ቀጥሎም በሁለት ክንፎቹ ተሸክሞት ወደ ሰማይ በረረ ነብያት ለየት ያለ ስጦታ አላቸው የሞት መልአክ ሳያስፈቅዳቸው እስትንፋሳቸውን አይወስድም ካላስፈቀዳቸው በስተቀር እስትንፋሳቸውን አይወስድም ለነብዩም ሰለላሁ ዐለይሂ ወሰለም ጉዳዩ ተመሳሳይ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምርጫ በቀረበላቸው ጊዜ አርረፊቀል አዕላ የጀነቱን የላይኛውን ጓደኝነት መርጫለሁ ሲሉ ተናግረዋል እና ነብያት ምርጫ ይቀርብላቸዋል
መልአኩ በሁለት ክንፎቹ መካከል ተሸክሞ እድሪስን ወደ ሰማይ አረገ። በአራተኛው ሰማይ ላይ ሳለ የሞት መልአክ አገኘውና መልአኩም የሞቱን መልአክ እድሪስን እንዲያቆይለት ጥያቄን አቀረበለት። የሞት መልአኩም እድሪስ የት ነው ያለው ሲል ጠየቀው። ይሄውና በጀርባዬ ተሸክሜው አለው ሲል መለሰለት። የሞት መልአኩም የሚገርም ነው፣ አላህ የእድሪስን እስትንፋስ በአራተኛው ሰማይ ላይ ውሰዳት ብሎ ልኮኝ ነበር። እናም እርሱ በምድር ላይ ሳለ እንዴት ብዬ ነው በአራተኛው ሰማይ ላይ እስትንፋሱን መውሰድ የሚቻለኝ ስል ነበር። ማን ነው ወደ አራተኛው ሰማይ ከፍ ሊያደርገው የሚችል ስል ነበር። ከዚያንም የኢድሪስ አለይሂ ሰላም እስትንፋስ በአራተኛው ሰማይ ላይ ተወሰደች። ይህችም ወደ ላቀ ስፍራ ከፍ አደረግነው የሚለው የአላህ ቃል ትርጉም ነች ሲሉ ተናግረዋል። አላህ ሱብሓነሁ ወተዓላ ዒሳን እንዳሳረገው ሁሉ እድሪስን ከፍ አድርጎታል። ዒሳ ግን እስትንፋሱ እስካሁን አልተወሰደችም። እድሪስ በዚህ መልኩ ሩሑ ወጣች። እድሪስ በዚህ መልኩ ሞተ። ከዚያንም ለረጅም ጊዜ ነብይ አልተላከም። የሰው ልጆች በአደም በሺትና በእድሪስ የእምነት ህግ ሸሪዓ ላይ ተተዉ። ከዚህ በኋላ ጥፋት እንደገና ተስፋፋ። የሰዎች ጥፋት ከጊዜ ወደ ጊዜ እያየለ መጣ። ግን ሁሉም በተውሂድ በአሐዳዊ እምነት ላይ ነበሩ። ጣዖት አምላኪነት በመሐከላቸው አልተሰራጨም። ከአደም ሞት በኋላ ለ1000 ዓመት በተውሂድ ላይ ቆይተዋል። በርግጥ በመሐከላቸው ጸያፍ ነገር፣ ብልሽነት፣ አፈንጋጭነት ነበር። ግን ጣዖታት አልተመለኩም። ይህ ካነ الناس أمة واحدة ሰዎች በአንድ አቋም ላይ የነበሩ ህዝቦች ነበሩ የሚለው የአላህ ቃል ፍች ነው። ይህ ሁኔታ ሰዎች ጣዖታትን ማምለክ እስከጀመሩበት ጊዜ ድረስ ዘልቋል። ለመሆኑ የጣዖት አምልኮት የተጀመረው እንዴት ይሆን? ከአደም ሞት በኋላ ዘመን በዘመን እየተተካ 1000 ዓመት ከቆየ በኋላ ረጅም ጊዜ አልፎ ሰዎች አንድ አምላክን አምላኪዎች ነበሩ። ጥፋት በመሐከላቸው ተስፋፋች። ቢሆንም ግን ከውስጣቸው አንዳንድ መልካም ሰዎች ነበሩ። ሰዎች ደጋግ የአላህ ባሮችን የሚወዱና ወደ እነርሱም የሚቀርቡ ነበሩ። ነገር ግን ልክ በአሁኑ ሰዓት እንደምንመለከተው ዘወር ብለው ጥፋትን ይተገብሩ ነበር። አንድ ሰው የዲን ሊቃውንትን ደጋጎችን ሲያወድስ ትሰማዋለህ። ነገር ግን ተደብቆ ሌላ ጥፋትን ይፈጽማል። ይህ ነገር በሰዎች መካከል የተሰራጨ ነበር። ኢማም ቡኻሪ ከዓብዱላህ ብኑ ዓባስ ረዲየላሁ ዐንሁ ወቃሉ ላ ተዘሩነ አሊሃተኩም ወላ ተዘሩነ ወደን ወላ ስዋዓን ወላ የጉث ወየዑቅ ወነስራ የሚለውን የአላህን ቃል ሲተረጉሙ እንደዘገቡት እነኚህ የደጋግ የአላህ ባሮች ስሞች ናቸው ማለትም ተናግረዋል። ኑህ ከመላኩ በፊት የነበሩ የኑህ ነገዶች ነበሩ። እነኚህ ደጋግ ባሮች በሞቱ ጊዜ ሸይጣን እነርሱ ይቀመጡበት የነበሩበት ቦታ ላይ ሐውልቶችን አቁሙ ብሎ መልእክትን አስተላለፈ። ተቀምጠው ሰዎችን ይመክሩበት በነበሩበት ቦታ ላይ መለያ ምልክትን ሐውልትን አስቀምጡና ሐውልቶቹን በስሞቻቸው ሰይሙ አላቸው። እንዳትረሷቸው እና እንድታወድሷቸው ብሏቸው ስለነበር በቦታቸው ሐውልትን አስቀመጡ። እንደተባሉትም ተገበሩ። ይህ የወድ፣ ይህ የየዑቅ፣ ይህ የየጉስ ሐውልት ነው እያሉም በዚሁ መልኩ አደረጉ። በጊዜው አልተመለኩም። ሰዎችም በተውሂድ እምነት ላይ ቆዩ። የነዚህ ሐውልቶችን ታሪክ የሚያውቁት እነኛ ትውልዶች በሞቱና ባለፉ ጊዜ ቀጥሎም የሐውልቶችን ታሪክ የማያውቁ አዲስ ትውልዶች ሲተኩ እርሷን እየደባበሱ በረካ ይፈልጉ ጀመር። ዕውቀት ተረሳና ተወገደና ይመለኩ ጀመር። ዓብዱላህ ብኑ ዓባስ ረዲየላሁ ዐንሁ እነዚህ በኑህ ህዝቦች ውስጥ ይመለኩ የነበሩት ጣዖታት ከጊዜ በኋላ
በአረቦች ውስጥም ይመለኩ ጀመር ሲሉ ተናግረዋል። ከጊዜ በኋላ አረቦች ወረሷት። ወላ ተዘሩነ ወደን ወላ ስዋዓን ወላ የጉሰ ወየዑቀ ወነስራ የሚለው የአላህ ቃል ትርጉሙ ይህ ነው ሲሉ ተናግረዋል። እነኚህ ሐውልት የተበጀላቸውና የተመለኩ የደጋግ የአላህ ባሮች ስሞች ናቸው። ከዚህ በኋላ ሽርክ ተስፋፋ። ሽርክ የእምነት መሰረቱ ሆነና በሰዎች መካከል አላህን በብቸኝነት የሚያመልክ ጠፋ። ከኑህ ዓለይሂ ሰላም በስተቀር ሁላቸውም ካዱ። እርሱ ብቻውን በተውሂድ ላይ ቀረ። ኑህ ኢብኑ ላሚክ ኢብኑ ሙተሸለህ ኢብኑ ኢድሪስ ነውና ኢድሪስ ቅድመ አያቱ ይሆናል። በጊዜው ሰዎች ባለረጅም ዕድሜ ነበሩ። ሁሉም በመቶዎች የሚቆጠሩ ዓመታትን ነው የኖሩት። ኢድሪስ በመቶዎች የሚቆጠሩ ዓመታትን፣ ኑህ ደግሞ ከ1000 ዓመት በላይ ኖረዋል። በዚህ ረጅም ቆይታ ውስጥ ነው ክህደት፣ ሽርክ እንዲሁም የጣዖት አምልኮት የተስፋፋው። በዚህን ጊዜ ኑህ ዓለይሂ ሰላም በመልእክተኝነት ተላኩ። ቡኻሪ ከኢብኑ ዓባስ ረዲየላሁ ዐንሁማ በዘገቡት ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም በአደም እና በኑህ ዓለይሂ ሰላም መካከል 10 ክፍለ ዘመናት ነበሩ ማለታቸው ተነግሯል። አንድ ክፍለ ዘመን ማለት 100 ዓመት ነው። ከአደም በኋላ ለ1000 ዓመታት የቆየው ትውልድ ሁሉም በኢስላም ላይ ነበረ። ሽርክ የተጀመረው ከዚህ ጊዜ በኋላ ነው። ከአደም በኋላ ምንም እንኳ ሌሎች ወንጀሎች እና አመጾች ቢኖሩም በአላህ ላይ ሌላን አጋርቶ ማምለክ ግን አልነበረም። ከዚህ በኋላ ሸይጣን ጎተጎታቸውና እነኚህ ጣዖታቶች ተመለኩ። ኢማን ተሰወረና ባዕድ አምልኮት መሰረታዊ እምነት ሆነ። ኑህ ዓለይሂ ሰላም በመልእክተኝነት ብቅ አሉ። ወደ አላህ መንገድም በመጣራት ውስጥ ታላቅ ትግልን አካሄዱ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ኢና አርሰልና ኑሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብል አን ያእትየሁም ዐዛቡን አሊም ቃለ ያ ቀውሚ ኢኒ ለኩም ነዚሩን ሙቢን أن اعبدوا الله واتقوه وأطيعون يغفر لكم من ذنوبكم ويؤخركم إلى أجل مسمى إن أجل الله إذا جاء لا يؤخر لو كنتم تعلمون إنيا نوحن ሕዝቦችህን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ሕዝቦቹ ላከ። እርሱም አለ፣ ሕዝቦቼ ሆይ እኔ ለእናንተ ገላጭ የሆንኩ አስጠንቃቂ ነኝ። አላህን ተገዙት፣ ፍሩትም፣ ታዘዙኝም በማለት አስጠንቃቂ ነኝ አላቸው። ለእናንተ ከኀጢአቶቻችሁ ይምራልና ወደ ተወሰነው ጊዜም ያቆያችኋል። የአላህ የወሰነው ጊዜ በመጣ ወቅት አይቆይም። የምታውቁ ብትሆኑ ኖሮ በታዘዛችሁ ነበር አላቸው። ታላቅ ትግልን አደረገ። ወደ ቤቶቻቸውና መሰብሰቢያ ቦታቸው እየሄደ በቀንና በሌሊት በይፋና በድብቅ በቡድንና በነጠላ እያናገረ 950 ዓመታትን በዚህ መልኩ ወደ አላህ መንገድ ጠራቸው። ስለ ተቃወሙትም አለ፣ ጌታዬ ሆይ እኔ ሌሊትም ቀንም ሕዝቦቼን ጠራሁ። ጥሪዬም መሸሽን እንጂ ሌላን አልጨመረላቸውም። እኔም ለነርሱ ምህረት ታደርግ ዘንድ ወደ እምነት በጠራኋቸው ቁጥር ጣቶቻቸውን በጆሮቻቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ በመጥፎ ሥራቸው ላይም ዘወተሩ፣ ያለ ልክ መኩራትንም ኮሩ። ከዚያም እኔ በጩኸት ጠራኋቸው። ከዚያም እኔ ለነርሱ ገለጽኩ፣ ለነርሱ መመስጠርን መሰጠርኩ። አልኳቸውም ጌታችሁን ምህረት ለምኑት፣ እርሱ በጣም መሐሪ ነውና ምህረት ለምኑት። በእናንተ ላይ ዝናብን ተከታታይ አድርጎ ይልካል፣
በገንዘቦችና በልጆችም ያበለጽጋችኋል። ለናንተም አታክልቶችን ያደርግላችኋል፣ ለናንተም ወንዞችን ያደርግላችኋል። ለአላህ ልቅናን ማትሹት ለናንተ ምን አላችሁ? በልዩ ልዩ ሁኔታዎች በርግጥ የፈጠራችሁ ሲሆን ለአላህ ልቅናን ለምን አትሹም አላቸው። መጀመሪያ ሽል፣ ቀጥሎ ሕፃናት፣ እያደር ወጣቶች፣ ከዚያም ትላልቅ አዋቂዎች አደረጋችሁ። ታዲያ በዚህ መልኩ የሚያሸጋግራችሁ ማን ነው? አላህ አይደለምን አላቸው። አላህ 7 ሰማያት አንዱ ካንዱ በላይ ሲሆን እንዴት እንደፈጠረ አታዩምን? በውስጣቸውም ጨረቃን አብሪ አደረገ፣ ፀሐይንም ብርሃን አደረገ። አላህም ከምድር ማብቀልን አበቀላችሁ፣ ከዚያም በውስጧ ይመልሳችኋል፣ ማውጣትንም ያወጣችኋል። አላህም ምድርን ለናንተ ምንጣፍ አደረጋት፣ ከርሷ ሰፋፊዎችን መንገዶች ትገቡ ዘንድ ምንጣፍ አደረጋት አላቸው። በዚያን ጊዜ የኖህን ህዝቦች ያስተዳድር የነበረው አንድ ከሃዲ ንጉስ ነበር። ይህ ሰው ሰዎች ሁሉ ኖህን እንዳያዳምጡ፣ በአካል እንዳያገኙት እና የጣዖታትን አምልኮ እንዳይተዉ አዘዛቸው። ሰዎችም ኖህን ትተው ንጉሱን መከተል ጀመሩ። ይህ እንዲህ የሚለውን የኖህን ቃል ይጠቁማል። قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارا ومكروا مكرا كبارا ኖህ አለ፣ ጌታዬ ሆይ እነርሱ አመጹብኝ፣ ገንዘቡና ልጆቹም ጥፋትን እንጂ ሌላን ያልጨመሩለትን ሰው ተከተሉ፣ ታላቅንም ተንኮል የመከሩትን ሰዎች ተከተሉ። የኖህን ጥሪ ለመቃወም የተለያዩ ሴራዎችን አሴሩ። ዋነኛው ሰዎች ኖህን እንዳያዳምጡት ያደረጉት ሴራ ነው። ኖህን የቃል ጥሪን እንዲያደርጉ እንኳ አልፈቀዱላቸውም። አሉም አማልክቶቻችሁን አተዉ፣ ወድንም ስዋዕንም የጉስንም የዑቅንም ነስርንም አተዉ፣ በርግጥም ብዙዎችን አሳሳቱ። በዚህን ጊዜ ንጉሱ የተወሰኑ ሰዎች ኑህን አለይሂ ሰላም እየተከተሉ መሆናቸውን አየ። ኑህን በግልጽ የሚከተሉ ሰዎችን አገኘ። ኑህን የተከተሉ ሰዎች ቁጥር እንደ አንዳንድ ዘገባ 10 ሰዎች ብቻ ነበሩ። በ950 ዓመታት ውስጥ በኑህ ያመኑ ሰዎች ቁጥር 10 ሰዎች ብቻ ማለት ነው። የታሪክ ሰዎች ከዘገቡት መካከል ትልቁ የኑህ ተከታዮች ቁጥር 80 ሰዎች ነው። በ950 ዓመታት ውስጥ 80 ሰዎች ብቻ። ይህ ወንዶችንም ሴቶችንም አጠቃሎ ነው። ንጉሱ የኑህን ተከታዮች አስተዋለና ሁላቸውም ድሆች፣ ችግረኞች፣ ደካሞች፣ ባሮችና ምንም ስፍራ የሌላቸው መሆናቸውን ተገነዘበ። የሚገርም ዘዴን ቀየሰና ለኑህ ጥያቄን ያቀርብለት ጀመረ። ሰዎች እንዲያናግሩህ እንፈቅድልሃለን፣ ሰዎችን እንድትጋብዛቸው መንገድ እንከፍታለን፣ ባንተም ልናምን እንችላለን፣ ግን ቅድመ ሁኔታ አለን ብሎ አናገረው። አንተ ዘንድ ተቀምጠን ንግግርህን ከማድመጣችን እና ጥሪህን ከመከተላችን በፊት ቅድመ ሁኔታ አለን አለ። ያም የነኚህን ድሆች ደካሞች በቦታ መጣድ አንፈልግም። ያም እነኚህን ድሆች ደካሞች ወራዶች እንድታባረር ነው። እኛ ሹማምንት ታላላቅ ሰዎች ነን፣ የራሳችን ክብር ያለን ሰዎች ነን። እነኚህ ደግሞ ወራዶች ናቸውና ከነርሱ ጋር ልንቀመጥ አይገባም አለው። እኛ እንድንሰማህና እንድንከተልህ ከፈለክ እነኚህን አባራቸው። ይህ ቅድመ ሁኔታ ሲሆን ካልተሟላ ካንተ ጋር እንቀመጥም፣ ለመቀመጥ ፈቃደኛ አይደለንም አሉት። ይህ ንግግራቸውና የኑህ አለይሂ ሰላም መልስ በተከበረው የአላህ መጽሐፍ ውስጥ ተጠቅሷል። ፈቃለ አልመለኡ ይላል።
መላእ ማለት ታላላቅ ሰዎች ማለት ነው። ንጉስና ግብረአበሮቹ በአንድ ላይ መላእ ይባላሉ። فقال الملأ الذين كفروا من قومه ما نراك إلا بشرا مثلنا وما نراك اتبعك إلا الذين هم أراذلنا بادي الرأي وما نرى لكم علينا من فضل بل نظنكم كاذبين ከሕዝቦቹ እነኛ የካዱት ብለው አሉ፣ የኛው ብጤ ሰው እንጂ ከዚህ የተለየ ሆነህ አናይህም። እነኛ የተከተሉህም ወራዶቻችንና ሐሳበ ጥሪዎች ሆነው እንጂ አናይም። በእኛ ላይ ልቅናችሁንም አንመለከትም። ውሸታሞች ናችሁ ብለን እንጠረጥራለን አሏቸው። ኑሕም አለ قال يا قوم أرأيتم إن كنت على بينة من ربي وآتاني رحمة من عنده فعميت عليكم أنلزمكموها وأنتم لها كارهون ሕዝቦቼ ሆይ እስኪ ንገሩ፣ ከጌታዬ በሆነ እርግጠኛ ዕውቀት ላይ ብሆን ከእርሱ የሆነን እዝነት የሰጠኝ ቢሆንና ይህ በእናንተ ላይ ድቡቅ ቢሆን ታስተባብላላችሁን? አላቸው። አላህ ስብሓነሁ ወተዓላ መራኝ፣ ነብይነትንም ሰጠኝ፣ እናንተ በነብይነት አልተሾማችሁ ብሎ እየነገራቸው ነው። ከዚያን እናንተ እርሷን እየጠላችሁ በእርሷ ልናስገድዳችሁ አንችልም አላቸው። በእምነት ላይ ልናስገድዳችሁ አንችልም እያላቸው ነው። ويا قوم لا أسألكم عليه مالا إن أجري إلا على الله وما أنا بطارد الذين آمنوا إنهم ملاقو ربهم ولكني أراكم قوما تجهلون ሕዝቦቼ ሆይ በዚህ ነገር ላይ ገንዘብን አልጠይቃችሁም፣ ለዚህ ክፍያን አልጠይቅም። ምንዳዬም በአላህ እንጂ በሌላ ላይ አይደለም። እኔ እነኛ ያመኑትን አባራሪ አይደለሁም፣ እነርሱ ጌታቸውን አግኚዎች ናቸው። ግን እኔ የማታውቁ ሕዝቦች ሆናችሁ እመለከታችኋለሁ። እንዴት ያለ ቅድመ ሁኔታ ነው የምታቀርቡት? እነኚህ ድሆች ከኔ ጋር ስለሆኑ ብቻ እውነትን ትርቃላችሁ? ይህ በእርግጥ ሞኝነት ነው። ቀጥሎ ሕዝቦቼ ሆይ እነርሱን ባባርር ከአላህ ለሚመጣብኝ ቁጣ ማን ያድነኛል? አትመከሩምን? እነኚህን ባባርር ማን ያተርፈኛል? ያመኑ ሕዝቦች ናቸው። የአላህ የሀብት ድልብ እኔ ጋር አለ ብዬም አልልም። ለእናንተ ሰጣችሁ ዘንድ ባለጸጋ አለያም ንጉሥ አይደለሁ። ድብቅ ዕውቀትንም አላውቅም፣ መልአክም ነኝ አልልም። እነኛንም አይኖቻችሁ በንቀት የሚመለከቷቸውን ሰዎች አላህ መልካም ነገርን አይሰጣቸውም ብዬ አልናገርም። እነዚህ ድሆችና ደካሞች ጀነት አይገቡም አልልም። ላባረራቸው አልችልም። መልካም ነገር ጀነት አይገባቸውም ልል እንዴት ይቻለኛል? እነርሱም አሉ ኑሕ ሆይ ተከራከርከን፣ እኛን መከራከርህንም አበዛኸው። ጥያቄን ጠየቅንህ፣ ውድቅ አደረግከው። ቀላል ጥያቄ ነበር። ደካሞችን አስወግድ አባር አልንህ፣ ማድረግ አልፈቀድክም። ከአሁን በኋላ እኛን የምታስፈራራበትን ነገር አምጣው። ታስፈራራናለህ፣ ትዝትብናለህ። ከእውነተኞች ከሆንክ የምትዝብትብንን ነገር አምጣው እንየው አሉት። ኑሕም አለ በፈለገው ጊዜ እርሱን የሚያመጣው አላህ ነው፣ እናንተም አምላጮች አይደላችሁም። አላህ ይህንን ቅጣት ቢያወርደው ከዚህ ቅጣት ሊያመልጥ የሚችል አንዳችም ሰው አይኖርም እያላቸው አሁን በኑሕና በሕዝቦቹ መካከል ፍጥጫ ተጀመረ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣
ኑህም ዓለይሂ ሰላም ለሕዝቦቹ ባለ ጊዜ የሆነውን አንብብላቸው። በዚህን ጊዜ ኑህ ዓለይሂ ሰላም እያስፈራራቸው ነው። የኔ በእናንተ ውስጥ መቆምና በአላህ አንቀጾች እናንተን መገሰጼ ከብዷችሁ እንደሆነ በዚህ አይነት ንግግር ላይ መታገስ ካቃታችሁ እኔ በአላህ ላይ ተመካው። ውሳኔያችሁን ሰብስቡ፣ ሰራዊቶችን ሰብስቡ፣ ረዳቶቻችሁንም ጥሩ። ከዚያንም ጉዳያችሁ የተደባበሰ አይሁንባችሁ፣ በነገሩ አታመንቱ። ከዚያንም ፍረዱብኝ፣ ትገሉኝ እንደሆነ ልያችሁ አላቸው። ግን የኑህ ሕዝቦች በጊዜው ይህንን መፈጸም አልፈለጉም። ይህ ቂል እብድ ነው፣ ተውት አሉ። ጉዳዩ በዚህ ቀጥሎ በስተመጨረሻ የሰዎች ወደ እምነት መንገድ መግባት ሙሉ በሙሉ ተቋረጠ። ማንም ወደ ኢማን ሳይገባ በመቶዎች የሚቆጠሩ ዓመታት አለፉ። አንድ ትውልድ ሲመጣ ቀድሞ ከነበረው ትውልድ የበለጠ ጠማማ አመፀኛ ሆኖ ብቅ ይላል። ኑህ ዓለይሂ ሰላም በመካከላቸው ቆመው ደጋግመው ወደ አላህ መንገድ ቢጠሩም አንድም ሰው ወደ እምነት መግባት አልቻለም። በዚህም ጊዜ ከአላህ ዘንድ መለኮታዊ መልእክት መጣ። ታላቅ ነገርን ያዘለ መልእክት ነበረ። ወደ ኑህም ዓለይሂ ሰላም መልእክት ተላለፈ። ጅብሪል ዓለይሂ ሰላም የአላህን ትእዛዝ ሊነግረው ወረደ። ፈኡሕየ ኢላ ኑህ፣ ወደ ኑህም ዓለይሂ ሰላም መልእክት ተላለፈ። ከሕዝቦችህ መካከል እስካሁን ካመኑት ባሻገር ለወደፊት የሚያምን የለም። አበቃ። በተጨማሪ የሚያምን ሰው የለም ማለት ነው። እነርሱ በሚሰሩት ነገር አትዘን፣ ተስፋ አትቁረጥ። ፈላ ተብተኢስ ቢማ ካኑ የስነዑን፣ ነገሩ አብቅቷል፣ አትዘን። ሱብሓነላህ። እርሱ ኑህ ዓለይሂ ሰላም ይህ መልእክት ከአላህ ስብሓነ ወተዓላ እስኪተላለፍለት ጊዜ ድረስ ለ900 ዓመታት ተስፋ አልቆረጠም ነበር። እነርሱ ካሁን በኋላ የማያምኑ መሆናቸውን የሚናገር መልእክት በመጣ ጊዜና ነገሩ አበቃ፣ የአላህ ፍርድ ነው፣ ካሁን በኋላ አያምኑም ማለትን ሲያውቅ ሊያቃናቸው ሊመራቸው እንደማይችል ሲረዳ በዚህን ጊዜ ተስፋ ቆረጠ። ከርሱ በሆነ ድክመት ሳይሆን እንደማያምኑ ከተነገረው በኋላ መለኮታዊ መልእክት ከደረሰ በኋላ ተስፋ ቆረጠ። ከዚያንም አላህን ለመነባቸው። ኖህ አለ፣ ጌታዬ ሆይ እነርሱ አመጡብኝ፣ ገንዘቡና ልጁም ከጥፋት በስተቀር ያልጨመረለትን ሰው ተከተሉ። ታላቅንም ተንኮል የመከሩትን ሰዎች ተከተሉ አሉም፣ አማልክቶቻችሁን አተዉ፣ ወድንም ስዋዕንም የጉስንም የዑቅንም ነስርንም አተዉ። በርግጥም ብዙዎችን አሳሳቱ፣ ከሃዲዎችንም ጥመትን እንጂ ሌላን አጨምርላቸው በማለት ዱዓ አደረገባቸው። በኃጢአቶቻቸው ምክንያት ተሰጠሙ፣ እሳትንም እንዲገቡ ተደረጉ። ለእነርሱም ከአላህ ሌላ የሆኑ ረዳቶች አላገኙም። ኑህም አለ፣ ጌታዬ ሆይ ከከሃዲዎቹ በምድር ላይ አንድንም አታስቀር። አንተ ብተዋቸው ባሮችህን ያሳስታሉና ኃጢአተኛ ከሃዲንም እንጂ ሌላን አይወልዱም። ማለት አሁን የኔ ስጋት ላመኑት እንጂ ለካዱት አይደለም እያሉ ነው። ስጋቴ ከካዲዎቹ ይልቅ ከሃዲዎቹ አማኞቹን እንዳያጠሙ ነው። ከዚያንም አለ፣ ጌታዬ ሆይ ለኔም ለወላጆቼም ምእመን ሆኖ በቤቴ ለገባም ሰው ሁሉ ለምእመናትም ምህረት አድርግ፣ ከሃዲዎችንም ከጥፋት በስተቀር አጨምርላቸው። በዚህ መልኩ ኑህ ዓለይሂ ሰላም አላህን በእነርሱ ላይ ለመኑባቸው። በሌላ አንቀጽ ደግሞ እንዲህ ሲል አላህን መለመኑ ተገልጿል። አለም ጌታዬ ሆይ ሕዝቦቼ አስተባበሉ፣ በእኔና በእነርሱ መካከል ፍርድ ስጥ፣ እኔንና ከኔ ጋር ያመኑትን አድነን። በሌላ አንቀጽ ደግሞ እንዲህ ይላል፣
ከነርሱ በፊት የኑህ ነገድ አስተባበለች። ባሪያችንንም ኑህን አስተባበሉ፣ እብድ ነውም አሉ። ተገለመጠም። ጌታውንም እኔ የተሸነፍኩ ነኝና እርዳኝ ሲል ጠራ። አላህ በእነርሱ ላይ ድልን እንዲያጎናጽፈው ለመነ። በዚህን ጊዜ መርከቢቱን እንዲሰራ መመሪያ ከአላህ ዘንድ ተላለፈለት። አኒስናዒል ፉልከ፣ ፉልክ ይላል። ፉልክ ማለት ትልቅ መርከብ ማለት ነው። መርከቢቱን ስራት በማለት ወደ እርሱ መልእክትን አስተላለፈን። መርከብ መስራትን አናጺነትንም ከዚያ በፊት አልተማረም። በተመልካችነታችንና በትእዛዛችን ስር ስትሆን መርከቢቱን ስራት ማለትን ወደ እርሱ አስተላለፈን። መለኮታዊ መመሪያ እየወረደ በአላህ ጥቆማ ተሰራች። እዚህ ላይ ቁረጥ፣ እዚህ ላይ በሚስማር አያይዝ የሚል አይነት ትእዛዝን ጅብሪል አለይሂ ሰላም ይዞ እየወረደ በርሱ ጥቆማ ተሰራች። ታላቅና ግዙፍ የሆነች መርከብ ነበረች። እንደ አንዳንድ ዘገባዎች ገንብቶ እስኪያጠናቅቃት 100 ዓመታትን ፈጅቷል ተብሏል። የሚገነባበት በቂ እንጨት አልነበረም። እየገነባ ሌላ ዛፍን ይተክላል። መርከቢቱን ተራራ ላይ ነበር የገነባት። እርሱም በተራራ ላይ ነው ሲኖር የነበረው። በዚያ አካባቢ የውሃ አካል አልነበረም። መልእክት መጣ። واصنع الفلك بأعيننا ووحينا ولا تخاطبني في الذين ظلموا إنهم مغرقون በተመልካችነታችንና በትእዛዛችን ስር ስትሆን መርከቢቱን ስራ። ራሳቸውን ስለበደሉ ሰዎች አታናግረኝ፣ እነርሱ የሚሰጠሙ ናቸው። አትለምንላቸው፣ ምህረትንም አትጠይቅላቸው። ነገሩም ስላበቃ አላህ ስለፈረደ እስኪ ልጠባበቃቸውም አትበል ይለዋል። ስለ እነርሱ አታናግረኝ። ኑህ አለይሂ ሰላም ዛፍን እየተከለ እየቆረጠ ብረትንም እየቀጠቀጠ ከርሱ ሚስማርን እየሰራ መርከቢቱን መስራት ጀመረ። የጣውላና የሚስማር ባልተቤት በሆነች ታንኳ ላይ አሳፈር ነው ይላል። ዱሱር የሚለው ቃል ዲሳር ከሚለው የነጠላ መጠሪያው የተወሰደ ነው። ሚስማር ማለት ነው። ከእንጨትና ከሚስማር የተሰራች ነበረች። ቀጥተኛ በሆነ የአላህ ስብሓነሁ ወተዓላ ጥቆማ ሰራት። ያን ጊዜ ሰዎች ኑህ አለይሂ ሰላም ሙሉ በሙሉ ዳዕዋን ትተው ወደዚህ በመግባታቸው እጅግ ተገረሙ። ይሳለቁበት ጀመረ። በሐዲስ እንደተወረደው ኑህ ሆይ ደግሞ ከነብይነት በኋላ መልሰህ አናጺ ሆንክ እንዴ? ከነብይነት በኋላ መልሰህ አናጺ ሆነህ አረፍከው እያሉ ይሳለቁበት ጀመረ። ነብይ ሆነህ ነበር የምናውቅህ፣ አሁን ደግሞ አናጺ ሆንክ እያሉ ይዘባበቱበት ጀመረ። ኑህ በተራራ ላይ መርከብ እርስ በርሳቸው እንዲህ ይባባሉ ጀመር። ከዚህ በፊት እብድ ነው ብንላችሁ አልተቀበላችሁንም፣ ይኸው በጊዜው እውን ሆነ እያሉ ያሾፉና ይሳለቁበት ጀመር። ይኸው መሳለቅ በቁርአን ተጠቅሷል። አላህ እንደሚነግረን መርከቢቱ እየተሰራች ሳለ ويصنع الفلك وكلما مر عليه ملأ من قومه سخروا منه قال إن تسخروا منا فإنا نسخر منكم كما تسخرون فسوف تعلمون من يأتيه عذاب يخزيه ويحل عليه عذاب مقيم ከህዝቦቹ መካከል ሹማምንቱ ባጠገቡ ባለፉ ቁጥር ይሳለቁበታል። ዓለም እናንተ በእኛ ብትሳለቁ ጊዜ መጥቶ እኛም እንደዚሁ እንሳለቅባችኋለን። የሚያዋርደው የሆነ ቅጣት ወደ ማን እንደሚመጣና ዘውታሪ የሆነ ቅጣት በማን ላይ እንደሚረጋገጥ በቅርቡ ታውቃላችሁ አላቸው።
የመርከቢቱ ገለጻ ኢብኑ አባስ ረዲየላሁ ዐንሁማ ባወሩት ሐዲስ ተዘግቧል። ኢብኑ አባስ ረዲየላሁ ዐንሁ እንዲህ ይላሉ፣ ኑህ ዓለይሂ ሰላም መርከቢቱን የሰራው ቡዶ በሚባል ተራራ ላይ ነው። ከዚህ በኋላ የውሃው መጥለቅለቅ ተከሰተ።